ባለፉት ዓመታት በክቡር ጠቅላይ ሚኒስትራችንና በክብርት የጣሊያን ጠቅላይ ሚኒስትር መካከል ያለው ጠንካራ የመሪዎች ወዳጅነት በሁለቱ አገሮች መካከል ያለውን ግንኙነት ወደ ላቀ ምዕራፍ ያሸጋገረ መሆኑን ነው በውይይታቸው ለመረዳት የሚቻለው። በተለይ ጣሊያን ለኢትዮጵያ ኢኮኖሚ እድገት እና ለኢትዮጵያ ኢኮኖሚ ሪፎርም እንዲሁም ለኤነርጂ ዘርፍ ልማት በበጀት ድጋፍ ጭምር ሰፖርት ወይም ድጋፍ እያደረገች ያለችበት ሁኔታ ነው ያለው። ባለፉት ጥቂት ዓመታት በሁለቱ አገር መሪዎች መካከል ባለው ግንኙነት የተነሳ ጣሊያን በኢትዮጵያ ውስጥ የሚያደርጉት የልማት ፋይናንስ ድጋፍ ተጠናክሮ ቀጥሏል። ከ260 ሚሊዮን ዩሮ በላይ በኮንሴሽናል እና በግራንት ፋይናንሲንግ በኢነርጂ በጀት ሰፖርት፣ በሌሎች ሴክተሮች በጀት ሰፖርት እንዲሁም በተለያዩ የኢትዮጵያን የአረንጓዴ ልማትም የከተማ ልማትንም እና ሌሎች ዘርፎች የሚደግፉ የልማት ስምምነቶች ተደርገዋል። ይሄም ከጣሊያን መንግስት ጋር ያለን የልማት ትብብር ፋይናንስ እያደገ መሆኑን ነው የሚያሳየው ማለት ነው። በተለይ ደግሞ በሁለቱ መሪዎች መካከል በተደረገው ውይይት ኢትዮጵያ እያካሄደችው ያለችው ሰፊ የማክሮ ኢኮኖሚ ሪፎርም የጣሊያን መንግስት አሁንም ድጋፉን አጠናክሮ እንደሚቀጥል ከስምምነት የተደረሰበት ነው። ሪፎርሙ ተጠናክሮ እንዲቀጥል የጣሊያን መንግስት በክብርት ጠቅላይ ሚኒስትሯ በኩል ጠንካራ ድጋፍ እንደሚያደርጉ ከስምምነት የተደረሰበት ነው ማለት ይቻላል።